ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ተማሪዎች ባለፈው ፕሮግራማችን ዩኒት 4 ላይ ስለ ኢቮሉሽን በቻርልስ ዳርዊን የተሰጡ ትንታኔዎችን አይተን ነበር ያጠቃለለው። በቻርልስ ዳርዊን ትንታኔ መሰረት ለህያዋን ነገሮች አሁን ያሉበት ደረጃ ለመድረስ 5 መሰረታዊ መንገዶች እንዳሉ ነው ያስቀመጠው። እነኛም ዋና ብሎ ያስቀመጣቸው አንደኛ ጂኦሜትሪካል ኢንክሪዝ፣ ይሄ ሃይ ሪፕሮዳክቲቭ ሬት መኖሩና ከዛ ውስጥ ይሄ ሪፕሮዳክሽን ጂኦሜትሪካል ኢንክሪዝ ኢን ሪፕሮዳክሽን የተፈጥሮ ሁኔታዎች ኮንትሮል እያደረጉት የተወሰነው ፊተስ ብቻ እንደሚኖርና ተፈጥሮ ራሱ ኮንትሮል እንደሚያደርገው ሊሚትድ እንደሚሆን የአቅርቦትና የፍላጎት የምግብም የቦታም ውሱንነት ስላለ ይሄ ውሱንነት ያንን እንደሚገድበው። ሁለተኛ ስትረግል ፎር ኤግዚስተንስ፣ ማንኛውም ህይወት ያለው ነገር በሚኖርበት ጊዜ ለመኖር ለህልውናው ትግል ያደርጋል፣ ለምግብ፣ ለቦታ፣ ለመሳሰሉት ነገሮች። በዚህ ውስጥ the strongest will exist and the weak members will be eliminated and ይሄ እንግዲህ struggle for existence ውስጥ አሸናፊዎች ይኖራሉ፣ ደካማና ተሸናፊዎች ኤሊሚኔትድ ይሆናሉ ማለት ነው። ሌላኛው ቫሪዬሽን አንደር ኔቸር ነው። የተፈጥሮ አካባቢዎች ልዩነት የተለያዩ ኦርጋኒዝሞች የተለያዩ አኗኗር ዘይቤዎችንና አካል ሁኔታዎችን ዴቨሎፕ እንዲያደርጉ አስችሏለሁ ያብለው። ሌላኛው የሰጠው ናቹራል ሴሌክሽን ኦር ሰርቫይቫል ኦፍ ዘ ፊተስት፣ እንግዲህ ተፈጥሮ ደግሞ ለራሷ ፊት የሚያደርጋትን እየመረጠች አንፊት የሆኑት ለምሳሌ ደጋ ላይ የሚኖሩ ኦርጋኒዝሞች በረሃ ቦታ ብትወስዷቸው መኖር አይችሉም። በረሃ ላይ መኖር የለመዱት ደግሞ ደጋ ላይ ብትወስዷቸው መኖር ያቅታቸዋል። ምክንያቱም ለዛ አዳፕትድ ሆነው ስላልተፈጠሩ ወይንም አዳፕትድ ስላልሆኑ ማለት ነው። ሌላው ኦሪጂን ኦፍ ስፒሺስ፣ እንግዲህ ይሄ ኦሪጂን ኦፍ ስፒሺስ እንዴት ሊከሰት እንደቻለ አስቀምጧል። እንግዲህ እነኚህን 5 መሰረታዊ ሀሳቦች ነው ያስቀመጠው። እንግዲህ በዚህ ላይ ተንተርሶ ዛሬ የምናየው ኒዮ ዳርዊኒዝምን ሳይንቲስቶች እንግዲህ ሳይንስ በቅብብል የሚያድግ ነገር ነው። ማንኛውም ሳይንስ ፊዚክስም በሉ ኬሚስትሪም በሉ በአንድ ጊዜ ፍጹም የሆነ ግኝት የለም። በቅብብሎሽ እያደገ እየተሻሻለ የሚመጣ ነገር ነው። በዛሬው ሌሰናችን የምናየው እንግዲህ ይሄንን ኢቮሉሽን በተመለከተ ዳርዊን ያስቀመጣቸው መሰረታዊ ሀሳቦች አሉ። እነኛን መንተራስ በአሁኑ ጊዜ ተቀባይነት ያለው ስለ ኢቮሉሽን የተሰጠ ትንታኔን የምናይ ይሆናል። ይሄ ምንድነው? ኒዮ ዳርዊኒዝም is a revised version of the Darwin theory of evolution by means of natural selection። እንግዲህ ዳርዊን እንዳስቀመጠው ማንኛውም ህያው ነገር በናቹራል ሴሌክሽን ተፈጥሮ ለራሷን ፊት የሚያደርገውን እየመረጠች እያስቀረች አንፊቱን ኤሊሚኔት እያደረገች ነው አሁን ያሉት ህያዋን ሊገኙ የቻሉት የሚል ነው ያስቀመጠው። እንግዲህ በዛ ላይ ተንተርሰው አሁን ይሄ አዲስ እና ተቀባይነት በአሁኑም ጊዜ በሳይንሱ ዘርፍ ተቀባይነት ያለውን ቲዮሪ ነው ማለት ነው ኒዮ ዳርዊኒዝም። This theory, which is now accepted by most biologists, combines ይሄ እንግዲህ ይሄ ቲዮሪ በአብዛኞቹ ባዮሎጂስቶች ተቀባይነት ያለው ሲሆን በውስጡ ያካታታቸው ዳርዊን ካስቀመጠው በተጨማሪ ያስቀመጣቸዋል። ኮምባይንስ ዳርዊንስ ኦሪጂናል ቲዮሪ፣ የዳርዊን ቲዮሪን ተቀብሏል። ጄኔቲክ ቲዮሪ፣ ጄኔቲክ እንግዲህ የዘረመልህ አወራረስን በተመለከተ አሁን ሳይንሱ ዴቨሎፕ አድርጓል። ያንንና ኤንድ the theory of about the theories about animal behavior እንግዲህ እነኚህን 3 ዋና ነገሮች መሰረት አድርገው ነው ስለ ህያዋን አመጣጥ ኒዮ ዳርዊኒዝም ትንታኔ የሚያደርጉት። በኦሪጂን ዳርዊን ያስቀመጠው ቲዮሪ አለ። እንደገና ስለ ሄሬዲቲ ጄኔቲክስን በተመለከተ ግሪጎር ሜንድል ስለ ጄኔቲክስ ተጨባጭ የሆነ የዘር አወራረስ ትንታኔ ሰጥቷል። ይሄንን ያካተተ ነው። ከዛም በተጨማሪ ቲዮሪስ about animal behavior
ቢሄቪየሮች እንግዲህ አኒማልን ቢሄቪየርን እነኚህን ሶስቱን ያካተተ ነው ማለት ነው ኒዮ ዳርዊኒዝም። ልብ አድርጉ፣ የዳርዊንን ቲዮሪ ይዟል፣ ጄኔቲክ ቲዮሪን ይዟል፣ ከዛም አኒማል ቢሄቪየርን ቲዮሪ ያካተተ ነው ማለት ነው። ይሄ ኒዮ ዳርዊኒዝም ደግሞ ፖስቱሌትስ ኢትስ ኦውን ፖስቱሌት ዋን ጄኔቲክ ቫሪያቢሊቲ፣ ናቹራል ሴሌክሽን፣ ሪፕሮዳክቲቭ አይሶሌሽን። እንግዲህ ይሄ ኒዮ ዳርዊኒዝም ፖስቱሌት ያደረገው 3 ፖስቱሌቶች አሉ፣ መሰረታዊ ግብአቶች ወይም እውነታዎች። አንደኛው ጄኔቲክ ቫሪያቢሊቲ ነው፣ ሁለተኛው ናቹራል ሴሌክሽን ነው፣ ሶስተኛው ሪፕሮዳክቲቭ አይሶሌሽን ነው። እንግዲህ ጄኔቲክ ቫሪዬሽን ሲባል ጄኔቲካሊ ልዩነቶች አሉ። እነኚህ ጄኔቲክ ልዩነቶች ለስፒሺሶች ልዩነት እየተለየ ለመምጣት እና የፍጡራን አፈጣጠር አዝጋሚ ለውጥ መንስኤ ነው። ሁለተኛው ናቹራል ሴሌክሽን ፊተስት ዊል ኤግዚስት ኤንድ ዚ አንፊት ዊል ቢ ኤሊሚኔትድ። ይሄ ሴሌክት አድርጓል አሁን ያሉት ህያዋን ሊኖሩ ፕላንት የሚሆን አኒማልስ ወይንም ከማይክሮ ኦርጋኒዝም እስከ ሃየር ኦርጋኒዝም ሊኖሩ የቻሉበት ምክንያት በናቹራል ሴሌክሽን ነው። ሌላው ሪፕሮዳክቲቭ አይሶሌሽን እንግዲህ ኦርጋኒዝሞች የተለያየ ሃቢታት ላይ በሚኖሩበት ጊዜ ሪፕሮዳክቲቭ አይሶሌሽን ሊከሰት ይችላል። ይሄ ሪፕሮዳክቲቭ አይሶሌሽን ደግሞ የየራሳቸውን መንገድ ይዘው እንዲራቡ ያደርጋል ነው። እነኚህ ፖስቱሌቶችን አስቀምጠዋል። እነኚህን ምናይ ይሆናል። ኦኬ፣ እዚህ ጋር እንደምታዩት እንግዲህ ኤቪደንስ ፎር ኢቮሉሽን ሳይንቲስቶቹ በባዮሎጂው ዘርፍ ያሉ ሰዎች ወይንም ትምህርት የተማሩ ሰዎች በሙሉ ይህንን ኢቮሉሽኑን ተቀብለውታል ማለት እንችላለን፣ ወይንም ይቀበሉታል። ምክንያቱም አንድን ነገር ስንቀበል በቀረቡ ኤቪደንሶች ላይ ተንተርሰን ነው የምንቀበለው። ማስረጃ ሚዛን የሚያነሳን ነገር ነው የምንቀበለው። ሚዛን የማያነሳ ነገር ከሆነ አንቀበልም ማለት ነው። እንግዲህ እስካሁን የተቀመጡ ትንታኔዎች ሚዛን ላይ በማስቀመጥ ሚዛናዊ ናቸው፣ ወደ እውነታው 100% ባይሆን ወደ እውነታው የቀረቡ ናቸው እና እነኚህ ወደ እውነታው የቀረቡ መሆናቸውን ደግሞ ማሳያዎች ተቀምጠዋል። እነኛን ማሳያዎች ስለ ኢቮሉሽን እውነተኝነት እንደ ማስረጃ ሆነው የተቀመጡትን ነው የምናየው። ኤቪደንስ ፎር ኢቮሉሽን ስንል ኦብጀክቲቭ እንግዲህ by the end of this lesson you will be able to explain how comparative anatomy, embryology, fossil record and biochemistry provides evidence for evolution። እንግዲህ ልክ ይሄንን ሌሰን ወይንም ይሄንን ሴክሽን እንዳጠቃለል እያንዳንዱ ተማሪ ምን መገንዘብ ይኖርበታል ተብሎ ነው የሚጠበቀው። ይሄ ኮምፓራቲቭ አናቶሚዎች እንደገና ኤምብሪዮሎጂ፣ ኮምፓራቲቭ ኤምብሪዮሎጂ፣ ኮምፓራቲቭ ፎሲል ሪከርድ፣ እንደገና ባዮኬሚስትሪ መካከል ኮምፔር እና ኮንትራስት በማድረግ እንዴት ለኢቮሉሽን እንደ ኤቪደንስ እንደሚያገለግሉ መተንተን፣ ማስቀመጥ፣ ማስገንዘብ መቻል አለበት ነው። እንግዲህ በመነሻነት ኮምፓራቲቭ አናቶሚን ብናይ ኮምፓራቲቭ አናቶሚ structural similarity of organisms are used to determine their possible evolutionary relationship። እንግዲህ አንድ ኦርጋኒዝሞች ተመሳሳይ የሆኑ የአካል ክፍሎች ካሏቸው እነኚህ ነገሮች ያለ ምክንያት ተመሳሳይነት ሊኖራቸው አልቻለም። እነኚህ ዘር አመጣጣቸው፣ የዘር ሂደታቸው፣ የዘር ግንዳቸው ግንኙነት ቢኖረው ነው እንጂ ተመሳሳይነት ሊኖር አይችልም የሚል ትንታኔና ይሄንን እንደ ማስረጃ ልንወስድ እንችላለን ማለት ነው። የተመሳሳይ ኦርጋን structure መኖርም ማለት ነው። This assumes that organisms with similar anatomical features are closely related evolutionary and that they probably share a common ancestor። እንግዲህ እነኚህ ሲሚላር የሆኑ የአካል ስትራክቸር አናቶሚክ ፊቸር የሚያሳዩ ኦርጋኒዝሞች የኢቮሉሽነሪ ይዘታቸው፣ እድገታቸው፣ አመጣጣቸው ተመሳሳይነት እንዳለውና እንደዚሁም ተመሳሳይ ወይንም ኮመን አንሲስተር እንዳላቸው እንደ ማስረጃ የሚወሰድ ግብአት ነው። Some organisms have homologous structures። አንዳንድ ኦርጋኒዝሞች have homologous structures but very different in function። አንዳንድ ኦርጋኒዝሞች ሆሞሎገስ የሆነ ስትራክቸር አላቸው። እነኚህ ሆሞሎገስ ስትራክቸሮች ግን የተለያየ አገልግሎት ሊሰጡ ይችላሉ። ሆኖም እዚህ ጋር የተሰጠው ነገር ምንድነው? ሆሞሎገስ ስትራክቸርስ
are structures with the same basic anatomy and common evolutionary origin but having different function. homologous structure የምንለው ማንኛውም ስትራክቸር ኦሪጂኑ እና አመጣጡ ስርወ መሰረቱ አንድ ሆኖ በተግባር ግን የተለያየ ከሆነ ይሄንን ሆሞሎገስ ስትራክቸር እንለዋለን። እዚህ ጋር ደግመዋለሁ። ሆሞሎገስ ስትራክቸርስ are structures with the same basic anatomy and a common evolutionary origin but having different functions. አናቶሚው ተመሳሳይ ነው፣ ይዘቱ ተመሳሳይ ነው፣ ልዩነቱ ግን በፋንክሽን ብቻ ነው። ይሄ አይነት ስትራክቸር ሆሞሎገስ ስትራክቸር ነው። homologous structures indicate an evolutionary relationship and common ancestors of the species. እንዲህ ሆሞሎገስ ስትራክቸሮች ምንን ያሳያሉ? የኦርጋኒዝሞችን የኢቮሉሽነሪ ግንኙነት ሪሌሽንሺፕ እንዳላቸውና እንደዚሁም ሁሉም ኮመን አንሲስተር መነሻዎቻቸው ተመሳሳይ አንሲስተር እንዳላቸውና አመጣጣቸው ስረ መሰረታቸው ተመሳሳይነት እንዳለው ነው የሚያሳየው ነው። እንግዲህ ይሄንን እንደ ኤግዛምፕል ሲያስቀምጡ ኒዮ ዳርዊኒስቶች ኤግዛምፕል ፔንታዳክታይል ሊምብስ፣ ፔንታ ማለት 5 ነው። ፔንታዳክታይል ሊምብ ማለት 5 ጣት ሊምብስ with 5 digits of animals። እነኚህ ፔንታዳክታይል ሊምብስ የሚባሉት እነኛ ናቸው። Scientists have determined the basic pattern. Pentadactyl limbs must have evolved just once and that all organisms with this kind of limbs were descended from that original type which they share a common ancestor. እንግዲህ ይሄ ፔንታዳክታይል ሊምብ ያላቸው ኦርጋኒዝሞች በአብዛኞቹ አንድ አይነት ፔንታዳክታይል ሊምብ ያላቸው ሆነው ሲገኙ ነገር ግን ከአኗኗር ልዩነት የተነሳ ይሄ ፔንታዳክታይል ሊምብ አንዳንዶቹ ጋር ለመሄጃ ያገለግላል፣ አንዳንዶቹ ጋር ለመጨበጫነት ያገለግላል፣ አንዳንዶቹ ጋር ለመብረሪያ ያገለግላል። ይሄ ለምሳሌ እዚህ ጋር እንደምታዩት እዚህ ጋር ሂዩመን ነው፣ ሂዩመን እዚህ ጋር ካት፣ እዚህ ጋር ዌል፣ እዚህ ጋር ባት። እንግዲህ የሰውን እጅ የድመትን እንደዚሁም የአሳ ነባሪንና የባትን የሌሊት ወፍን በመታዩበት ጊዜ እነኚህ 5 ጣት ፔንታዳክታይል ሊምብ እንዳላቸው እናያለን። ሁሉም ጋር ይህንን ስዕሉን መጽሐፋችሁም ላይ ማየት ትችላሉ። ሁሉም ጋር 5 አላቸው። 5ቱ አጥንቶች እንግዲህ በኑሮ ዘይቤ ልዩነት የተነሳ የሰው ልጅ እጁን ይሄ ፔንታዳክታይል ሊምቡን ለመጨበጫ ለመያዣ ሲገለገልበት፣ ድመቶች ለመሄጃ ይጠቀሙበታል። አሳ ነባሪው ጋር ስትመጡ ደግሞ ለመዋኛ፣ የሌሊት ወፍ ደግሞ ለመብረሪያ። እንግዲህ የሰው አኗኗር፣ የድመት አኗኗር ዘይቤ፣ የአሳ ነባሪ አኗኗር ዘይቤ፣ የሌሊት ወፍ አኗኗር ዘይቤ የተለያየ ነው። የዚህ የአኗኗር ዘይቤ ልዩነት ነው ይሄንን ልዩነት ያመጣው። ነገር ግን እነኚህ አመጣጣቸው ስርወ መሰረታቸው ተመሳሳይ ነው። ኢቮሉሽነሪ እንትናቸው ግንዳቸው አንድ ነው። ይሄን አይነት ስትራክቸር እንግዲህ ሆሞሎገስ ስትራክቸር የዘር ግንኙነት መኖሩን ያሳያል፣ እንደ ማስረጃ የሚወሰድ ነው። ምንም አይነት ግንኙነት ባይኖራቸው ኖሮ አሰናባሪውም ባለ 5 ፔንታዳክታይል ሊምብ፣ ድመቷም ሰውም ባልሆነ ኖሮ አሳው ጋር ጠፍጣፋ፣ ድመቷ ጋም እንደዚሁ ለየት ያለ፣ የሰውም ጋር ወፏም ጋር የተለየ ይሆን ነበረ። ግን የዘር ግንዳቸው አመጣጣቸው ተመሳሳይ ስለሆነ ነው ይሄ ተመሳሳይነት ሊኖር የቻለውና ይሄ እንደ አንድ ትልቅ መስረጃ ሊወሰድ የሚገባው ነው የሚሉት። እንደዛም የሚታይ ነው። ከዚህ በተቃራኒ ያለውን ደግሞ በምናይበት ጊዜ አናሎገስ ስትራክቸር ከሆሞሎገስ ስትራክቸር ተቃራኒ ነው። structures having the same function but different anatomy and different evolutionary origin are called analogous structure. እንግዲህ ተመሳሳይ ተግባራት የሚያከናውኑ ሆኖም ስርወ መሰረታቸው፣ አመጣጣቸው፣ ይዘታቸው ሙሉ በሙሉ የማይገናኝ ስትራክቸሮችን አናሎገስ ስትራክቸሮች እንላቸዋለን ነው። ኤግዛምፕል ዊንግስ ኦፍ ባት፣ በርድስ ኤንድ ሞስኪቶ። እንግዲህ የወፍ ክንፍ፣ የሌሊት ወፍ ክንፍ፣
የወፍ ክንፍ፣ የቢራቢሮ ክንፍ፣ እንደገና የቢምቢ ክንፍ፣ የሞስኪቶ ክንፍ በምናይበት ጊዜ ሁሉም ለመብረሪያ ነው የሚያገለግሉት። ግን ይዘታቸውንና ስርወ መሰረታቸውን ብንመረምር ምንም አይነት ግንኙነት የለውም። all have the same function, but bird's wing has bone and covered with feather. Mosquito's wing has neither of these. የሞስኪቶ ወይንም የቢራቢሮ ክንፍ ስጋም የለውም፣ አጥንትም የለውም፣ ጸጉርም የለውም። ሙሉ በሙሉ የተለያየ ነው እና የቢራቢሮና የወፏ በምንም አይነት የቢራቢሮና የሌሊት ወፏ ምንም የሚያገናኘው ነገር የለም እና አናሎገስ ስትራክቸር እንግዲህ ዝርያቸው የተለያየ መሆኑን ነው የሚያሳየው ማለት ነው። አናሎገስ ስትራክቸርስ cannot indicate that two species share a common ancestor. አናሎገስ ስትራክቸሮች በምንም ኦሪጂናቸው ተመሳሳይ ስላልሆነ ምንም አይነት የዘር ግንድ ግንኙነትን አያሳይም ነው። ይሄም እውነት ነው። እንግዲህ የዘር ግንዳቸው ተመሳሳይ ቢሆን ኖሮ የነኚህ የክንፎች የቢራቢሮ፣ የሞስኪቶ፣ የሌሊት ወፍ እና የሌሎች ወፎች አክናፋት አንድ አይነት ስርወ መሰረት ቢኖራቸው ኖሮ ግንኙነት ያሳይ ነበረ። ግን አናሎገስ ጋር በመመጣበት ጊዜ ምንም አይነት ግንኙነት አያሳይምና የዘር አመጣጥ ልዩነታቸውንም የሚያሳይ ነው። ያ ግን የዘር አመጣጥ ግንኙነቱን የሚያሳይ ነው የሚለው። እንግዲህ ተማሪዎች በዛሬው የመጀመሪያዎቹን 2 ኤቪደንሶች አይተናል። በሚቀጥለው ሌሰን የሚቀጥሉትን የምናይ ይሆናል። በኒዮ ዳርዊኒስቶች የተሰጡ ኤቪደንስስ ኦፍ ኢቮሉሽን ይሄንን አይተናል ለዛሬው። በሚቀጥለው የሚቀጥሉትን እናያለን። የዛሬውን ሌሰን በዚህ እናጠቃልላለን። ሁልጊዜ እንግዲህ እንደምንላችሁ ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። እንደገና የማሻሻያ ሀሳብም መስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። የዛሬውን ሌሰን በዚህ ያበቃል። በሚቀጥለው እስከምንገናኝ ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።